ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር ደብተራ መንበሩና በዛብህ ወደ ግቢ ሲሄዱ ገና ከሩቅ ነጋሪት እያስተጋባ ገብር ገብር ሲል በዛብህ ሰማና የምን ነጋሪት ነው የምንሰማው አለ። ሰውን ለግብር የሚጠራ ነው። ሁልጊዜም ሰው ግብር የሚበላ እንዲህ በነጋሪት እየተጠራ ነው? አዳ ግብር ሲሆን አዎ። ከዛሬ ቀደም አይተህ አታውቅም? የለም አይቼ አላውቅም። ማየቱ ጥሩ ነው፣ መብላቱን ግን እኔ አልወደውም። ስለዚህ ነው ዛሬ እንኳን ካህኑ ሁሉ ሲሄድ እኔ ተለይቼ ቀርቼ ነበር። ታዲያ ይኸውልህ በኔ ጉሮሮ ውረድ ያለው እህል ውሃ የማይቀር ሆኖ ነጋድራስን ምክንያት አድርጎ አመጣኝ። ነጋድራስ ባለብርቱ ውለታዬ ናቸው። ከሀገሬ አምጥተው ስራ እስካገኝ ስንቅ ሰጥተው እዚህ ያደረሱኝ እሳቸው ናቸው። ታዲያ እኔ ምንም አድርጌላቸው አላውቅም። ሲመጡ እንኳን ጠይቄያቸው አላውቅም። በጣም ጥሩ ሰው ናቸው አለ በዛብህ። ለግቢ ሲደርሱ ከመጀመሪያው አጥር ውጪ ያለውን ሰፊ ሜዳ በቅሎና በቅሎ ያዥ አሽከር ሞልቶታል። ከመጀመሪያው አጥር እስከ ሁለተኛው ያለውን ሰፊ ሜዳ ሰው ብቻ ሞልቶታል። ከዚያ የግብር መብያው አዳራሽ ድረስ አለፍ አለፍ እያለ ብዙ አቋራጭ አጥር ይታያል። በየአቋራጩ መካከል ያለው ሜዳ ሁሉ ከታች ሆኖ ሲመለከቱት መላወሻ የሌለበት ሰው ብቻ ጥቅጥቅ ብሎ የሞላው መስሎ ይታያል። ነገር ግን ሳያቋርጥ የሚጎርፈው ሰው ሁሉ እየመጣ በላይ ሲጨመር ያ ጥቅጥቅ ብሎ የሞላ የሚመስል ግቢ ሁሉንም እየተቀበለ ይውጣል። አንዳንዶቹ መኳንንት ታጅበው መጥተው ገና የመጀመሪያውን በር ሳይገቡ ከበቅሎ ይወርዱና እዚያው ውጪ ያደግድገው አጀባቸውን ትተው የሁለተኛውን በር ገብተው እዚያ ያርፋሉ። አንዳንዶቹ በበቅሎ እንዳሉ የመጀመሪያውን በር ገብተው እዚያ ይወርዱና አደግድገው የሶስተኛውን በር ሲገቡ ይታያሉ። እንዲሁም እንደየማዕረጋቸው ከሶስተኛው እስከ መጨረሻው አቋራጭ በር ድረስ በበቅሎ እንደተቀመጡ ሲገቡ የሚታዩ ነበሩ። ስም የለሹ ተራው ሰው ግን እንኳን በበቅሎ ተቀምጦ በእግሩም ቆሞ ሁለተኛውን በር መግባት አይችልም። ያ ሁሉ ቁጥሩ የሚያክል ነው ተብሎ ሊገመት የማይችል እጅግ ብዙ ሕዝብ የመጀመሪያውን በር አንድ ላይ እየገባ ከዚያ እስከ አዳራሹ ባሉት ብዙ ጠባብ በሮች እየተጠራ በየማዕረጉ ሲቀመጥ ካረፈደ በኋላ ከሁለተኛው ጀምሮ ወደ ላይ ያሉት በሮች ሁሉ ተዘጉና ላይ አዳራሹ አጠገብ ከተቀመጡት መኳንንት ጀምሮ ለግብር መኳልኳል ተጀመረ። በዛብህ የሕዝቡን ብዛት ሲያይ እዚያ እሱ በነበረበት ለሰፈረው ተራ ሕዝብ ያን ዕለት ፈንታ ይደርሰዋል ብሎ አልገመተም ነበር። ነገር ግን በአዳራሹ አጠገብና ከዚያ ቀጥሎ ካለው አቋራጭ ውጪ በነበረው ሜዳ ከተቀመጠው መኳንንት አንድ ባንድ እየተኮለኮለ በጸጥታና መልክ ባለው አቋቋም ከገባ በኋላ ሌላው ከዚህ መለስ እየተባለ በጅምላ እንደ ከብት መንጋ እየተነዳ መግባት ስለጀመረ
ከሁለት ሰዓት በማይበልጥ ጊዜ ውስጥ ላይ ግብሩ ከሚበላበት አዳራሽ ጀምሮ እስከ ሁለተኛው አቋራጭ ድረስ ጥቅጥቅ ብሎ ሞልቶ ምን ቦታ ይበቃው ይሆን ይባል የነበረው ሰው ሁሉ ገብቶ አልቆ በዛብህ የነበረበት የተራው ሕዝብ ፈንታ ደረሰ። ብቻ ያገባቡ ስነ ስርዓት እንደ በዛብህ ለመጀመሪያ ጊዜ ለሚያየው ሰው ከማስገረሙም ሌላ እጅግ የሚያሰቅቅ ነበረ። ከላይ ከአዳራሹ አጠገብ ጀምሮ እስከ መጀመሪያው በር ድረስ በየአቋራጩ በርና በአካባቢው የነበረው የከልካይ ብዛት ቁጥሩ ይህን ያክል ነው ለማለት የሚያስቸግር ነበር። ይህ ሁሉ አጋፋሪ የያዘው ረዣዥም ጨፈቃ አንድ ላይ ቢሰበሰብ አንድ አዳራሽ ይሰራል። የበላይ አጋፋሪዎች አዳራሹ ውስጥ ያለውን ቦታ አይተው ሰው በርከት ብሎ እንዲገባ ሲያዙ ሰው በሰፈረበት ቦታ ያለው አጋፋሪ ከዚህ መለስ ተነሱ ይልና በመንጋ ያዛል። ከዚያም ሁሉም አንድ ላይ ተነስቶ እየተራበሸ አቅም የሌለው ሲወድቅ አቅም ያለው በላዩ እየቆመ አጋፋሪዎች ሲደበድቡት ጨፈቃቸው በላዩ እየተሰባበረ በሩን ለመግባት ሲሮጥ ከሞት የሚሸሽ እንጂ መብል የሚፈልግ አይመስልም ነበር። እንዲህ እየተራበሸ ሁሉም አይኑን እየጨፈነ የሚቆምበትን ሳያውቅ እጁን የገዛ አካሉ ክፍል እንዳልሆነ ሁሉ በላዩ ለሚወርድበት የጨፈቃ መዓት እየጋረደ አንዳንድ ጊዜ አጋፋሪዎችን አሸንፎ እንደ ውሃ ሙላት ጠርጎ ይዟቸው ይገባል። አንዳንድ ጊዜ ከታች አመጣጡን ያዩና አጋፋሪዎች ቶሎ ተረዳድተው በሩን ዘግተው በጨፈቃ ደብድበው ይመልሱታል። ከሁለተኛው አቋራጭ ውስጥ የተሰበሰበው ሰው እንዲሁ እየተነዳ እየተነሳ ሆራ እንደሸተተው የከብት መንጋ አፍንጫውን አስቀድሞ ወደፊት ሲንጋጋ በግድ እየተደበደበ እየተመለሰ ከወዲያ ወዲህ ሲታመስ ቆይቶ ገብቶ ሲያልቅ በዛብህ በነበረበት ሜዳ የነበረው ሕዝብ መግባት ጀመረ። እዚያ የነበረው ሕዝብ የመጨረሻው ስም የለሹ እንደመሆኑ መጠን ዱላው፣ ረብሻው፣ ድብልቅልቁ ከዚያ በፊት የነበረውን ሁሉ ብዙ ጊዜ የሚያስመረጥ ነበር። በዛብህ ገና አጀማመሩን ሲያይ እዚያ ረብሻ ውስጥ ገብቶ በጤናው ለመውጣት የሚያይችል ስለመሰለው ግብርን ለመግባት ጭራሽ አለመሞከርን መረጠና በሩቁ አጥሩ ዳር አንድ ሰቀላ ቤት ስላየ ወደዚያ ሸሸ። በሰቀላው ጥግ ሁለት ጨዋ ሰዎች አዘን ቤት እንደተቀመጡ ሁሉ አንገታቸውን ደፍተው ቁጭ ብለው ነበር። አንዳንድ ጊዜ ብቻ ይነጋገራሉ። በዛብህ ግብር መብላቱን ቢቀርበት ለመብላት የሚፈልጉት የሚያደርጉትን ተጋድሎና ያን የሚያስገርም ረብሻ ማየቱ እንዳይቀርበት ከሩቅ የሚመለከትበት ቦታ ሲፈልግ በሁለቱ ሰዎች አጠገብ አንድ ቋጥኝ ድንጋይ ስላየ እዚያ ላይ ወጥቶ ተቀመጠ። ነገር ግን ረብሻው ያስነሳው አቧራ ግቢውንና ከግቢውም በላይ ጠፈሩን በሙሉ እንደ ከባድ ጭጋግ ሸፍኖት ስለነበረ እዚያ ውስጥ የነበረውን ትግልና ድብልቅልቅ የሚነሳውን አቧራ አይቶ ከመገመት በቀር ማየት አይቻልም ነበር። ስለዚህ በዛብህ አጓራውን ብቻ እያየ አጓራው ውስጥ የነበረውን ትግል እየገመተ ተቀመጠ። ለአጋፋሪ ተምትሜ ጉቦ ሳልሰጥ ሲቸኮነው የመሶብ ጓደኞቼ መሃንት ማለፊያ ሲቀመጡ እኔን ከነሱ ለይቶ እዚህ ተቀምጠህ ጠብቅ፣ እነሱ ሲገቡ ትጠራለህ ያለኝ። ያው አሁን እኛ እዚህ ተቀምጠን ተራውን ሰው መደዴውን ማስገባት ጀመሩ አሉ አድነው ከተቀመጡት አንዱ እንባቸው ባይናቸው ቅር ብሎ እየታየ። እኔስ ያው ጉቦ ባለመስጠት አይደለ ሌላ ምን ጥፋት ተገኘብኝ? ከጦር ሜዳ ስሸሽ ታየው ወይስ የጌታ ትእዛዝ አልፈጽማለሁ? እንደ ግዞተኛ ከጓደኞቼ ተለይቼ ከገዛ አሽከሮቼ በኋላ እንድቀር መደረጉ ጉቦ ባለመስጠቴ ነው አሉ ሁለተኛው። የንጉሥ ግብርና ቁርባን አንድ በመሆኑ ከረድኤቱ ለመካፈልና ጌታችን ከተራ ሕዝብ እንድንለይበት የሰጡንን ደረጃ ለመጠበቅ ነበር። እንጀራማ በየቤታችን ከኛ ተርፎ ብዙ ሰውና በላ የለ አሉ አይናቸውን እንባ የሞላው ሰው።
ሁለቱ መኳንንት እንዲህ እያዘኑ ሲወያዩ ከከልካዮች አንዱ እየሮጠ መጥቶ አይናቸው እንባ ያዘለውን መኮንን ጠራቸው። አሁን ከማን ጋር ልታስቀምጡኝ ነው የምትጠሩኝ? አጋፋሪ ጉደታ፣ ከአሽከሮች ጋር ልታስቀምጡኝ ነው? ግድ የለም ተውት፣ እግዚአብሔር ይስጥልኝ። የአደባባይ አምላክ ያፈራደን ብቻ። እንግዲህስ ቤት ይሄዳለሁ አሉና ሰውየው ለመሄድ ሲነሱ እሺ የንጉሥን ግብርማ ወረቀጠች ነው ናማሌስ አለ አጋፋሪ ጉደታ በብርቱ ቁጣ የተሰባበረ ጨፈቃውን አስቀድሞ። አኩርፈው ወደ ቤታቸው ሊሄዱ የተነሱት ሰውዬ ታግዶ የቆየው ቁጣቸው ገንፍሎ ከልካዩን ለማነቅ እየተንቀጠቀጡ እጃቸውን ከዘረጉ በኋላ የንጉሥ ግብር አልበላም ብለው ከከልካይ ጋር መጣላታቸው ሊያስከትል የሚችለውን በመገመትም ይሁን በሌላ ቁጣቸውን እንደገና ወጠው በረድ ሲሉ ሲያይ ከልካዩ በበኩሉ በጣም ተቆጣ። ንጉሥን ግብሪ እናቴን እንጀራ ነው ፈልጋለሽ በላል አልፈልጋለሽ አልበላሽ እና ተረዳና ጊዮርጊስ እስቲ ቅስቅስን ቢላል ወረዳቴን ይመጣለሽ ሌቤን አረጋል ንጉሥን ግብሪ ግዲዳት ባለላ ነው እንጂ ወዲዳት ባለላ ነው አለ አጋፋሪ ጉደታ እኛን ሰውዬ በመናቅና በመጸየፍ ቁጣው እንደሳት በፊቱ ላይ ሲነድ እየታየ። አጋፋሪ ጉደታና አኩርፈው ለመሄድ የተነሱት ሰው ተፋጠው እንደቆሙ አንድ ካለባበሳቸውና ካጀባቸው የከልካይ ብዛት በግምት ከአጋፋሪዎች ሹማምንት አንዱ የሚመስሉ ሰው መጡና ሁለቱንም አዝነው የነበሩ ሰዎች ሲያስጠሯቸው ያ ሁሉ አዘን ወዲያው ተረስቶ ሁለቱም ፊታቸው በቅጥበት በደስታ በርቶ የአጋፋሪዎችን ሹም ተከትለው ሄዱ። በዛብህ የንጉሥ ግብር መብላት ግዴታ እንጂ ውዴታ አለመሆኑን ከአጋፋሪ ጉደታ ሲሰማ አጋፋሪው ካኮረፉት ሰው ጋር እየተጨቃጨቀ ልብ ሳያደርገው ቀስ ብሎ ከተቀመጠበት ድንጋይ ወረደና ሄዶ ግብር ለመብላት ከሚተራመሰው ሕዝብ ጋር ተጨመረ። ነገር ግን በዚያ ጊዜ የሚበዛው ሰው ገብቶ የቀረው ጥቂት ስለነበረ ዱላውም ረብሻውም በዚያው መጠን ተቀንሶ ብዙ ሳይንገላታና ዱላም ሳያገኘው ገባ። እንደገባ አብሮት የገባው ሁሉ ደህና ቦታ ፍለጋ እየጣለው ወደ ላይ ሲሮጥ በሩ አጠገብ ክፍት ቦታ ስላገኘ ሳይገፋ ለመውጣትም እንዲመቸው ቶሎ ብሎ እዚያው ተቀመጠና መብላቱን ትቶ አዳራሹንና የግብሩን ስነ ስርዓት ይመለከት ጀመር። የአዳራሹ መጠን በወርዱም ሆነ በቁመቱ እሱ ከተቀመጠበት ሆኖ ዳርቻውን አጣርቶ ለማየት አይቻልም። ልክ በመግቢያው በር አንጣር ወደ መጨረሻው ሲል በአንድ ከፍተኛ ድልዳል ላይ ከፊት በኩል በሰፊው ግልጥ የሆነ ጠርዙ ሁሉ በወርቅ የተከፈተና ራሱም ወርቀ ዘቦ ግምጃ የሆነ ስፋቱ ከአንድ መጠነኛ ቤት የማያንስ አጎበር ይታያል። እዚያ አጎበር ውስጥ እንዲሁ በወርቅና የቀለሙ ህብር የብርሃን ጸዳል ተከትሎ እየተለዋወጠ አይን በሚያሳስት ሐር ያጌጠ በጣም ከፍ ያለ ዙፋን ተዘርግቶ በዚያ ላይ አንድ የለበሰው ልብስ እንደ ፀሐይ ጮራ አይን የሚለግጥ ሰው ተቀምጧል። እኛ ያለ ጥርጥር ጃንሆይ ናቸው አለ በዛብህ። ከዙፋኑ አካባቢ ድልዳሉ ላይ የተቀመጡት ሰዎች እንደ ጸደቁ ነፍሳት ከጌታቸው ተድላ ደስታ አብረው የሚካፈሉ መስለው ይታያሉ። ስጋውን በወሳንሳ ሁለት የስጋ መልከኞች ቀሚስ አልብሰው እየተሸከሙላቸው ጠጁ ባሳላፊዎች እጅ የበሰለን ኮይ መስሎ ተንጀርጎ እየቀረበላቸው በጸጥታ ሲበሉ ሲጠጡ በእውነት ደስ ያላቸው ይመስላሉ። ከዙፋኑ አቅራቢያ ድልዳሉን ከበው የቆሙት አምዶች እንኳን ልዩ ልዩ ቀለም ባለው ጨርቅ ተሸልመው ከሩቅ ሲታዩ ለዓይን እጅግ ደስ ያሰኛሉ። ከዙፋኑ ራቅ ከድልዳሉ ዝቅ እያለ ሲሄድ ግን የሁሉም አይነቱ ይለወጣል።
ከሁሉ አስቀድሞ ከድልዳሉ በታች አዳራሹን በወርዱም በቁመቱም ከዳር እስከ ዳር የመላው ሕዝብ አንዱ በሌላው ላይ እየተደራረበ ሰፍሮ የሚተራመስ የንብ ሰራዊት እንጂ በተራ ተቀምጦ የሚበላና የሚጠጣ ሰው አይመስልም። ስጋውን መልከኞች ሙዳ ሙዳ አድርገው እየቆራረጡ በሳጥራ ሞልተው አሸክመው ያመጡና ከሩቅ እየወረወሩ አንዱን ፊቱን ሌላውን ደረቱን ሲሉት ልበኛ ቀልቦ ያስቀረዋል፣ የዘነጋ አምልጦት መሬት ይወድቅበታል። ጠጅ አሳላፊዎች ጠላት እንደሚያሳድዳቸው እየተጣደፉ ጠጁን በኩባያ እየቀዱ ሲያድሉ በሚጠጡት ሰዎች እጅ እስኪደርስ ግማሹ ያክል በሰውነታቸውም በልብሳቸውም ይፈሳል። ወዲያው የተረፈውን ቢጨርሱም ባይጨርሱም ላልደረሰው ለማድረስ ኩባያውን ከእጃቸው ነጥቀው ይወስዱባቸዋል። ይህ ሲሆን የኩባያውና የቢላዋው ቋቋታ፣ ያሳላፊውና ያቅራቢው ያጋፋሪው ጫጫታ በእውነት ራስ ያሳምማል። አዳራሽ ውስጥ የቆሙትን ወጋግራዎች እየተደገፉ የቆሙ ብዙ አዝማሪዎች አሉ። ነገር ግን እጃቸው መሰንቆውን ሲገዘግዝ ያንገታቸውም የደም ስር ተገትሮ አፋቸው በሙሉና በከፊል ሲከፈት በማየት የሚዘምሩ መሆናቸውን ከመገመት በቀር የመሰንቆም ሆነ የነሱ ድምፅ በጭራሽ አይሰማም። እንዲሁም ጥሩምበኞች፣ እምቢልተኞችና መለከተኞች እያደገደጉ ተደርድረው መሳሪያቸውን በያፋቸው ለግበው ጉንጫቸው እንደ ፊኛ ተነፍቶ ዓይናቸው ፈጦ የደም ስራቸው በየግንባራቸው ተገትሮ ሲታዩ ሁሉም በየመሳሪያቸው ሲጫወቱ ፎቶግራፍ የተነሱ ምስሎች እንጂ ያን ዕለት እዚያ ቆመው የሚነፉ ነፍስና ስጋ ያላቸው ሰዎች አይመስሉም። በዛብህ ያን ዕለት ቤተ መንግስቱ አደባባይ ከደረሰ ጀምሮ ሲያየው የዋለውና ያን ጊዜም እዚያ ግብር ላይ ተቀምጦ የሚያየው ሁሉ ስለ ቤተ መንግስቱ ከነበረው ሐሳብና ግምት በጭራሽ የተለየ ሆኖበት በመገረም ፊት ፍዝዝ ብሎ ሲመለከት በጎኑ የተቀመጠው ሰው በክርኑ ጎሰም አደረገና ወደ ጆሮ ቀረብ ብሎ ሰማህ ወንድሜ፣ እንግዲህ እኮ ጠጅ ከታደለ ያስወጡናል። ስለዚህ መቼም ግብር በልቼ መጣሁ እንጂ አይቼ መጣሁ አይባልምና ይህን ለማለት እንዲመችህ ባይሆን ከስጋው ትንሽ ብላ አለው። እሺ አለና በዛብህ ዓይኑን ወደ እንጀራው መለስ ቢያደርግ እንኳን ለመብላት ለማየቱም የሚያስፈራራ ሆነበት። እንጀራው ከጥቁር ጭቃና ከሳር በስሱ ተጠፍጥፎ የደረቀ እንጂ ከእህል የተጋገረ እንጀራ አይመስልም። ወጡም እንዲሁ ወፈር ብሎ የተበጠበጠ ጭቃ ይመስላል። ከዚያ እንጀራውን ተወና ከስጋው ልብላ ልተው እያለ ሲያመነታ ተነሱ በል አለ ሲያጠገብ ከቆሙት የአጋፋሪዎች ሹሞች አንዱ። ከዚያ መጋፋቱ፣ መዳፋቱ፣ ረብሻው፣ ድብልቅልቁ እንደገና ተጀመረ። በዛብህ ሰደቃው መጨረሻ በሩ አጠገብ ስለነበረ የተቀመጠው ቶሎ ተነስቶ በገባበት በር ሊወጣ ሲሄድ አንዱ ከልካይ አንገቱን ይዞ ቢወረውረው ከመሬት ተደባለቀ። ከዚያ ተነስቶ እንደገና ወደ በሩ ለመሄድ ሲሞክር ወይት አባቱ ሊሄድ ነው በል እየተመላለሰ ሲበላ ሊሆን አስቧል አለ ከልካዩ ለመማታት ዱላውን እያመቻቸ። በዛብህ ግራ ገባውና ዞር ብሎ ቢመለከት ሰው ሁሉ የሚወጣበት ሌላ በር መሆኑን ስላየ ቶሎ ወደዚያ ሮጦ አመለጠ። ከዚያ እንደወጣ ደብተራ መንበሩን በሩ አጠገብ ቆሞ ሲጠብቀው አገኘ። የጠፋኝ አለ ደብተራ መንበሩ። እሱ ጠፉኝ እንጂ ጭራሽ አላገኘውም ብዬ ተስፋ ቆርጬ ነበር።
ወዲያው የመጀመሪያውን በር እንደገባን ከአንድ አጋፋሪ ጋር ስነጋገር ባጠገቤ አልነበርክም? ያን ጊዜማ አብሬው ነበርኩ። የህዝቡ ብዛት አስገርሞኝ ለዚህ ሁሉ ህዝብ የሚበላ ነገርስ ቢገኝ የሚበላበት ቦታ ይገኛል እያልኩ በማያገባኝ ጉዳይ ገብቼ ሳወጣ ሳወርድ ቆይቼ ዞር ብል አጣሁ። እኔማ እንደ አጋጣሚ የማውቀው አጋፋሪ ስላገኘው ላንተም ለኔም የተሻለ ቦታ እንዲሰጠን ትንሽ አጎረስኩትና እየመራ የሁለተኛውን አቋራጭ በር አስገብቶ እዛ የምቆይበት ቦታ ሲሰጠኝ ተከትለኛል መስሎኝ ዞር ብል ስለጠፋብኝ መቼም ካንተ ቀድሜ ገብቼ መውጣቴ ስለማይቀር መውጫውን ይዤ እስከ መጨረሻ ከጠበቅኩ አታመልጠኝም ብዬ ይኸው ቅድም የወጣው ጠብቀሃለሁ። አለቃ ወጡ። እሳቸውማ ቀደም ብለው ገብተው ወደ መጨረሻ ከሚወጡት መካከል ናቸው። እንግዲህ መውጫቸው ነው። እኔማ በገባንበት የምንወጣ መስሎኝ ተመለሱ ሲባል ሳልገፋ ቶሎ ለመውጣት ወደ ገባሁበት በር ስሮጥ አጋፋሪው እየተመላለስክ ስትበላ ልትውል ነው ወይ ብሎ ወርውሮ ጣለኝና ይሁት ሁሉ ስወድቅ ፊቴ ተጋጠ። አለ በዛብህ ትንሽ እንደመሳቀ ብሎ አይ ጎርተዋል። አጋፋሪዎች ጨካኞች ሰውን እንደ ሰው የማያዩ ናቸው። እኔማ አዳራሹ በፊቱ እየዋጠ በኋላ የሚተፋ መሆኑን ሳላውቅና የሚገባ እንጂ የሚወጣ ሰው ስላላየው እንዴት ያለ ትልቅ ቤት ነው የሚገባውን ሁሉ እየከተተ ዝም የሚል ብዬ ገርሞኝ ነበር። በዛብህና ደብተራ መንበሩ መውጫው በር አጠገብ ቆመው ሲነጋገሩ የሩፋኤል አለቃ ብቅ ስላሉ ሁለቱም ወደ እሳቸው ሄደው እጅ ነሱ። ደብተራ መንበሩ ምን ታደርጋላችሁ እዚህ ቆማችሁ? የበቀደም ጣነ ሞገር ሲመራ ያየሁት አይደለም አሉ አለቃው በዛብህን ትኩር አድርገው እያዩ። አሁን ነው ጌታዬ፣ እሱን ከጌታዬ ጋር ለማስተዋወቅ ጌታዬን ነበር የምንጠብቀው አለ ደብተራ መንበሩ። ማለፊያ ከየት መጣ? ከጎጃም አለ በዛብህ ትንሽ እንደማፈር ብሎ መሬት እያየ። ድንቅ ሩፋኤል ማገልገል ትሻለህ? ቦታ ቢገኝልኝማ ለሱ ደጅ ለመጥናት ነበር። አይነተኛ ሙያ ምንድን ነው? ለዜማና ለቅኔ መምህርነት ተመርቄያለሁ። ቅኔ ቤት ሳለሁ መጽሐፍም ማስቀጥል ነበር። እንዲያው ድምፅ መልካም ብቻ አይደለም ባለሙያም ነህና አሉ አለቃ ትንሽ እንደመሳቅ ብለው። ነገ ቤት ድረስ ይዘውና አሉ ቀጠሉና ወደ ደብተራ መንበሩ ዞር ብለው። ከዚያ ደብተራ መንበሩና በዛብህ አለቃን በቅሏቸውና አሽከሮቻቸው ባሉበት አደርሷቸው ወደ ጉለሌ ሲሄዱ እንኳን ደስ አለህ። እንግዲህ ምንድነው ደስ የምትሰጠኝ? አለ ደብተራ መንበሩ። ስለምኑ? አለ በዛብህ። ስራ ስላገኘ? ገና መቼ አገኘው? አለቃ ይህን ያክል ከተናገሩ ስራ ሰጡ ማለት ነው። እኛ ዘንድ የነበሩ ደብተሮች እየለቀቁ ወደ ሌላ ስለሄዱ አንዳንድ ክፍት ቦታ አለ። የቅኔ መምህራችንም በቅርቡ ሞተው ቦታቸው ክፍት ነው። ልጅ ነህ ይሉ እንደሆነ ነው እንጂ እሱንማ ቢሰጡ ጌትነት ነበር። ደሞዙ ምን ያክል ነው? በአመት 100 ብር፣ አንድ ጥቅጥቅ ያለ ለም ጋሻ መሬት ማደሪያና በወር 3 ዳውላ እህል አለው። እንግዲህ እሱ ይረዱኝ እንደሆነ ነው እንጂ ሌላ ማን ዘመድ አለኝ? ስለሙያዬ ልቦን ሞልቶ ቢናገሩ የማሳፍሩ አይደለሁም። ለቅኔ መምህርነት መመረቅ ብቻ ሳይሆን ዲማ አለቃ ክንፉ ዘንድ እንደ ሌሎች መምህራን ወንበር ተሰጥቶኝ ብዙ ተማሪ ያስተምር ነበር። ከዚህም ሌላ ታሪክ ይሁን ሰምና ወርቅ ወይም ህብር ቅኔ ከጉባኤ ቃና እስከ መወድስ እስከ ጣነ ሞገር ፊታቸው ዘርፌ ላሳይ ይችላል። ትልቅ ዕድል ነው። በልስቲ ለሁሉም እግዚአብሔር ይርዳ። እንኳን እንዲህ ያለ ሙያ እያለ ባይኖርም ለነጋ ድራስ ሆነኛው ስል የምችለውን ያክል በደክም ደስታዬ ነው። መቼም ቀድሞ እንዳልኩ አለቃ ስራ ሰጥተው ሩፋኤል እንድትሆንላቸው መፈለጋቸው የተረጋገጠ መሆኑን አውቃለሁ። ብቻ
ላረጋግጥልህ የማልችልና እግዚአብሔር እንዲረዳን መለመን የቅኔ መምህርነቱን እንዲሰጡ ነው። ብችል እስቲ ማታ ሄጄ እሞክራለሁ። በዛብህ ያን ሌሊት እንቅልፍ አልተኛም። የቅኔ መምህርነቱን ቦታ አግኝቶ ጥሩ ቤት ተከራይቶ ስልጡን ወንድና ሴት አሽከሮች ቀጥሮ ሰብለን ጉዱ ካሳ ሰብቆ አምጥቶለት ሚስቱ ሆና ማንንም ሳይፈሩና ከማንም ሳይሸሸጉ ሰው ሁሉ ይቅባልና ሚስት እያለ እየተገረመባቸው የሚኖሩት የደስታና የፍቅር ኑሮ ወለል ብሎ ይታየውና ወዲያው የምኞት እንደተፈጸመ ሁሉ ልቡን የደስታ ሙቀት ሲያገለው ይሰማዋል። ከዚያም ትንሽ ቆይና አለቃ ምንድን ይሆን የቅኔ መምህርነቱን ባይሰጡኝ ሌላ ስራ እንደማላጣ ደብተራ ወንበሩ አረጋግጦልኛል። ለመሆኑ ከኔ የተሻለ የቅኔ መምህር ያገኛሉ? እስቲ ለሁሉም እግዚአብሔር ይርዳ ይላል። ከዚያ ቀን ግቢ ሄዶ ሲያየው የዋለው ሁሉ ይታየዋል። ህዝቡ ከታች ወደ ላይ ከላይ ተመልሶ ወደ ታች እንደ ከብት በዱላ እየተደበደበ ሲነዳ እንዲያ እየተደበደበ ከገባ በኋላ አዳራሽ ውስጥ የጃንሆይ ፊት እንዲበላ ተሰናድቶ የቀረበለት የእንጀራውና የወጡ አይነት አጋፋሪዎችና አሳላፊዎች የሚያስተናግዱበት ሁኔታ ይህ ሁሉ አንድ በአንድ ታየው። የንጉሥ ግብር ማለት ለካስ እንዲህ ያለ ነው አለ። ቀን ሲያየው የዋለ ሁሉ እንደገና በዓይነ ሕሊናው ፊት ተራ ገብቶ ሲሄድ እየተመለከተ አረ ለመሆኑ ሙሉ ኢትዮጵያን እየገዙ ከዚያ የተሻለ እንጀራና ወጥ አጥተው ነው ሰውን በነጋሪት ጠርተው እንዲያ ያለ ነገር አቅርበው ብሎ የሚሉ ወይስ ሰውን እንደ ሰው ባይቆጥሩት ይሆን? ሰውስ ያን ለማየት እንኳን የሚያስፈራራ ነገር ለመብላት ያን ያክል የሚስገበገብበት ምን ይሆን? የንጉሥ ግብር ስለሆነ ነው እንጂ እንጀራማ ቤታችን መቼ አጣን አሉ ከከልካዩ ጋር የተጣሉት መኮንን። የንጉሥ ግብር ዛሬ እንዳየሁት ከሆነ ጭራሽ አያስመኝም። ከድሃ ቤት ተለምኖ የሚበላው ቁራሽ በስንት ጣዕሙ! የለም የንጉሥ ግብር ለመብሉ አይደለም የሚፈለገው፣ ሌላ ነገር ይኖረዋል። ምን ይሆን? የንጉሥ ግብር መቼም ዕዳ ነው። ታዲያ ንጉሥ ዕዳ ይከፍላል? የለም ሕዝብ ነው ለንጉሥ ዕዳ የሚከፍል። ነገር ግን እዚህ ላይ አልተስማማም። ሕዝቡ በላ እንጂ ምን ዕዳ ከፈለ? አሁን አገኘሁት። ሕዝብ ለንጉሥ የሚከፍለው የክብር ዕዳ ነው። ሕዝብ ከሰውነት ወደ እንስሳነት ደረጃ ራሱን ዝቅ አድርጎ ተገፍቶ ተመትቶ የሰውነት መብቱንና ክብሩን ሁሉ ትቶ የማይበላ ነገር በልቶ ተንቆ ተደቅድቆ ለንጉሥ የሚገዛ መሆኑን የሚያሳይበትና ንጉሡም ያን እያዩ ደስ የሚሰኙበት ዘዴ ነው። ከሀብቱ ሀብት ከፍሎ እንደሚገብር ከሰውነቱ ከፍሎ ለንጉሥ የሚገብረው የመንፈስ ግብር ነው። ልክ መሰረቱ ይህ መሆን አለበት። ማስረጃውም ከንጉሥና ከትልልቅ መኳንንት ቤት በቀር በተራ ሰው ቤት ግብር የሚባል ነገር የለም። ብዙ ሰው ተጠርቶ የሚበላው ድግስ፣ አዘቦት የሚበላው እራትና ምሳ ነው የሚባለው። ብቻ ሰው መሰረቱን ሳያውቅ በረጅም ጊዜ ልማድ የውርደቱን ምልክት እንደ ክብር ምልክት ቆጥሮት ለምን ቀረብኝ ብሎ እንደነያ ከጉደታ ጋር እንደተጣሉት ሰውዬ ያለቅሳል። ጉደታ ይልቅ ጎበዝ ነው። አማርኛው ይጥፋው እንጂ የግብር መሰረት ምን መሆኑን የሚያውቅ ይመስላል አለ። ከዚያም ጉደታ ንጉሥን ግብሬ ግድዳት በላል ነው እንጂ ውድዳት በላል ነው ያለው ትዝ አለውና ብቻውን ከት ብሎ ሳቀ።
ንጋት ላይ ትንሽ እንቅልፍ ሊወስደው ሲል ነጋዴዎች ሲንጫጩ ተነሳ። ከዚያም ቡና ጠጥቶ ወደ ደብተራ መንበሩ ሄደ። አንተ ድላም እባክህ አለ ደብተራ መንበሩ በዛብህን ከሩቅ ሲያይ እንዴት አደርክ ከማለቱ እንኳን አስቀድሞ። እንዴት አለ በዛብህ ልቡ በደስታ ፈንጥዞ ካፎቱ ሊወጣ እንደፈለገ ሁሉ በደረቱ ውስጥ ሲንደፋደፍ ከሩቅ እየተሰማ። ድላም ነህ የቅኔ ችሎታን እንደነገርከኝ አድርጌ ትንሽም ጨማምሬ ስነግራቸው በጣም ደስ ብሏቸው ደህና ነው ስራውን ይጀምር ብቻ ረስቼ ትናንት ያልነገርኩህ አንድ ነገር አለ። ምን? ቦታው ከፍተኛ ስለሆነ መሿሚያ ይከፈልበታል። ምን ያክል? 100 ብር። 100 ብር ማየት አገኛለሁ። 100 ብር ከሌሎች የሚቀበሉት ነው። ነገር ግን አንተን አጥብቀው የሚፈልጉ ስለሚመስሉ 100ም ባይሞላ ይቀበሉ ይሆናል። እንዲያው ግን እንደማይሰጡ እርግጠኛ ነኝ። ነጋድራስ ሁነኛው ይህን ሲሰሙ አንድ ጀንብ ማርና አንድ ጀንብ ቅቤ እሰጣለሁ ብለው ለደብተራ መንበሩ ቃል ሰጡ። በዚያ ላይ በዛብህ ከራሱ 20 ብር ጨምሮ የቅኔ መምህርነቱን አገኘ። ከዚያም ነጋድራስ ሁነኛው ወደ ሀገራቸው ሲመለሱ ስራ መያዙንና የሚኖርበትን ቦታ ዘርዝሮ ጽፎ እግረ መንገዳቸውን ሲያልፉ ዲማ ለጉዱ ካሳ ሰጥተውለት እንዲያልፉ አደራ ብሎ ሰጣቸው።